ሰላም ጤና ይስጥልኝ ተመልካቾቻችን ሰለሞን ሙልጌታ ካሳነኝ ሳምንታዩ ቲክቶክ ሰሞን በኢቢኤስ ተጀምሯል ለዛሬና ለሚቀጥለው ሳምንት በሁለት ክፍል ማቀርብላችሁ ስለ ጄነሬቲቭ ኤአይ በተለይ ደግሞ ጉግል በቅርቡ ሪሊዝ ስላደረገው VO3 የተሰኘ የቪዲዮ ጄነሬሽን ቱል እና ከሱ ጋርም ተያይዞ የተለቀቁ ሌሎች አስገራሚ ፕሮዳክቶች አሉ ከዛም ባለፈ ግን የዚህ አይነት ነገር በአስገራሚነቱ ጥሩነቱ እንደተጠበቀ ሆኖ ሪስኩ ምንድነው ወደፊትስ የሚሄድበት መንገድ ይሄ አካሄድ ምንድነው የሚሆነው በሚል በሁለት ክፍል ጥልቅ የሆነ ዝግጅት እናደርጋለን ከዝግጅቱ ጋር መልካም ቆይታ ባበሽኛ የተሰራው ሙሉ በሙሉ በአርቲፊሻል ኢንተለጀንስ የተሰራ ነው አይታችሁታል ኢቭን ለማንቃት ነው ነገሩ የተሰራው እኛ ሰዎች አይደለም በሰው ሰራሽ ክህሎት የተሰራነን ይያሉ የሚናገሩት ምን ያህል እውነተኛ ነው ነገር ተቀላቅሎ አንድ እስኪ መስል ድረስ የሆነ ነው ይሄንን ነገር ለማንቃት ብሎ ይሄንን ቪዲዮ ፕሮዲዩስ አደረገው አሁን ከዚህ ቀጥሎ በሰፊው በማጫወታችሁ በVO3 የጉግል ፕላትፎርም አማካኝነት ወንድማችን አቤኔዘር አለማየሁ ከወደ ሲያትል ነው እሁድ AI ስቱዲዮ የሚባል ተቋም አለው በዛ ውስጥ በAI ላይ የተመሰረቱ ክሪኤቲቭ ስራዎችን ይሰራል ያነቃል ያስተምራል ስለዚህ እንደዚህ ነው ያለውና አሁን ቅድም ያያችሁት ነገር ምን ያህል ሪል እንደሆነ አይታችሁታል አይደል ኢቭን አማርኛው ሊፕሲንካቸው የሚያደርጉት ነገር በሙሉ የሚያስደንቅ ነው ምንም አይነት ነገር ጥረት ሳይደረግ VO3 ሪሊዝ ባደረገው ፕላትፎርም አማካኝነት የተሰራ ቪዲዮ ነውና እጅግ በጣም የሚያስደንቅ እንዲሁም ደግሞ የሚያስፈራም ነገር በዚህ ውስጥ ማየት ትችላላችሁ ስጋቱን በሁለተኛው ክፍል ላይ እንቃኛለን በመጀመሪያው ክፍል ፕሮግራም እንቃኘው ስለ ቴክኖሎጂው ምን አይነት ነገር እየተከናወነ እንዳለ ይሆናል ማለት ነውና ኢማጂን እንዲህ ያለ ዓለም በአርቲፊሻል ኢንተለጀንስ አማካኝነት ስዕሎችን ፔይንት ማድረግ በጣም የተራቀቁ ሙዚቃዎችን ኮምፖዝ ማድረግ እንዲሁም ደግሞ ሙሉ ሙቪዎችን መስራት ከሲምፕል ኮማንድ 4 5 6 7 8 ቃል ምናልባት 50 እና 60 ቃሎችን ብቻ በመጠቀም ለኤአይን በመንገር እንዲህ ያለ ነገር መስራት እብደት እና ወይም ደግሞ ቀልድ ፌዝ ነው የሚመስለው አይደል ነገር ግን ያ ዓለም የሳይንስ ፊክሽን ዓለም አይደለም ዛሬ ላይ የሆነ ያለንበት ጊዜ ላይ እንገኛለን ማለት ነው ትልልቅ የሆኑ የቴክኖሎጂ ሊደሮችም ይሄንኑ ነገር ሲናገሩ በኤክሳይትመንት በስጋትም ሲገልጡ እንሰማለን ማለት ነው ለምሳሌ የጉግል CEO የሆነው ሱንዳር ፒቻይ የተናገረው ምንድነው የኤአይ ፊውቸር ሪፕሌሲንግ ሂውመን ሳይሆን ሰዎችን የመተካት ጉዳይ ሳይሆን ነገር ግን የሰውን ብቃት ከአርቲፊሻል ኢንተለጀንስ ከማሽኖች ጋር ኦግመንት ማድረግ ማጣመርና የሚያስደንቅ ነገር በዛው መስራት ነው ሲል ይደመጣል በሌላው አቅጣጫ ደግሞ ኢላን ማስክ ማስጠንቀቂያ ያዘለ ነገር ነው ሲናገር የምንሰማው ብዙ ጊዜ AI ምናልባት the best ወይም ደግሞ the worst thing ወይ ደግሞ በጣም ምርጥ የሆነ ነገር ለሰው የተፈጠረው ወይ ደግሞ በጣም ናይትሜር በጣም አሰቃቂ ነገር ሊሆን ይችላል ዲፔንዲንግ ኦን እንዴት አድርገን እንደምንቃኘው እንደምንቆጣጣረው ብሎ እሱም ደግሞ ያን ሲናገር እንሰማለን ሌላኛው ደግሞ ከAI ጋር በተያያዘ ሁሌ ስሙ የሚነሳ CEO አለ ሊደር አለ ሳም አልትመን ይሰኛል ሳም አልትመን እንደምታውቁት የOpenAI CEO ነው OpenAI ደግሞ አሁን ብዙዎቻችን እየተጠቀምንበት ያለውን የChatGPTን ፕሮዲዩስ ያደረገ ተቋም ነው ማለት ነው ይሄው CEO ሳም አልትማን ምንድነው ያለው በጣም መጠንቀቅ አለብን ይላል ምክንያቱም ሰዎች ደስተኛ መሆን አለባቸው እንደዚህ አይነት ነገር መምጣቱ ነገር ግን ከበጎንዮሽ ደግሞ ትንሽ መፍራትም አለብን የዚህ ነገር ሂደት ምን ጋር እንደሚደርስ ብሎ ሲናገርም እንሰማለን ማለት ነው ስለዚህ ይሄ የትልልቅ የቴክኖሎጂው ዓለም ላይ ያሉ መሪዎች የተለያየ አይነት ቅልቅል ያለበት ድምጽ የሚያሳየው ምንድነው AI የምንለው ነገር በAI እየተሰሩ ያሉ ነገሮች በሙሉ መልካምና በጎ ብቻ ሳይሆኑ ጥንቃቄ የሚሹ የወደፊቱን ነገር ሂዩማኒቲን ሼፕ ሊያደርጉ የሚችሉ መሆናቸውንም ነገር የምናይበት ጉዳይ ነው ማለት ምክንያቱም ከአንድ ሲምፕል ቴክስት ኢሜጅን ሙዚቃን ቪዲዮንና የተራቀቁ ነገሮችን መስራት መቻል በፍጹም የማይታሰብ የሆነ ነገር ነበር ማለት ዛሬ ላይ ግን ያን ያያየ ነው የምንገኘው የታላቅ የሆነው የቴክኖሎጂ ኩባንያ ጉግል በቅርቡ አናውንስ ያደረጋቸውን VO3 ፍሎው እና ኢማጂን የተሰኙ ፕላትፎርሞችንና ምን ያህል አስገራሚና አስደማሚ ነገሮችን በእነዚህ የAI ቱሎች ማድረግ እንደሚቻል እንቃኛለን ማለት ነው እነዚህ ቱሎች ደግሞ ቪዲዮዎችን ሙቪዎችን ስቶሪዎችን በአጭር ሰከንድ ውስጥ መስራት የሚችሉበትና ሪል ወርልድ የሆኑ ኤግዛምፕሎችን እንቃኛለን ከቢዝነስ እስከ ግለሰብ አጠቃቀም ድረስ ከዚህም አልፈን ደግሞ ምናልባት የዚህ ኢኖቬሽን ፖቴንሻል የሆነው የAI ጉዳይ
አርትን ሙዚቃን ፊልምን ሳይንስን ኮሙኒኬሽንን ወደሚቀጥለው ሌቨል እንደሚያሸጋግር እንቃኝና ነገር ግን ዳርከር ሳይዱንም ደግሞ እንቃኛለን ምን ያህል ይሄ ነገር በኔጌቲቭ ጥቅም ላይ ከዋለ ምን ያህል ከባድ የሆነ መዘዝና ችግር ሊያመጣ እንደሚችል ሚስኢንፎርሜሽን ዲፕ ፌክ የምንላቸውን ክፉ የሆኑ ነገሮችንም ለማራመጃ ቱል ሊሆን እንደሚችል እሱንም አብረን እንቃኛለን ማለት ነው The microfilm is in your ticket. They're watching the north exit. Use the service tunnel. ይሄ በሁለት ክፍል መቃኞ ፕሮግራም ምናልባትም ታይቶ የማይታወቅ የሰው ልጅ ስልጣኔ ሂደት ውስጥ ክሪኤቲቭ የሆነው ዓለም በመሽኖች በአርቲፊሻል ኢንተለጀንስ ተጽዕኖ ሲያድርበት የምናይበትን ነገር የምንቃኝበት ይሆናል ማለት ነው ስለዚህ ጄነሬቲቭ ኤአይ የሚባለው ከዚህ ጀርባ ያለው ቴክኒክ ምን ያህል ነገሮችን ትራንስፎርም እያደረገ እንዳለ ኮሙኒኬሽንን ክሪኤሽንን ብለሪንግ ማለት በሪል እና አርቲፊሻል እውነትና ውሸት በሆነ መካከል ያለውን መስመር ምን ያህል እያፈዘዘ እየሄደ እንደሆነ የምንቃኝበት ፕሮግራም ነው ማለት ነው ስለዚህ የጄነሬቲቭ ኤአይን ጉዳይ ለመረዳት ትንሽ ወደ ባክግራውንድ ወደ ኋላ ሄደን ከዚህ በፊት ደጋግሜ ተቀሽላችኋል ነገር ግን ትንሽ እንደገና ይሄንን አብዮት ለመረዳት እንዴት ነው የተጀመረው ምንድነው ጄነሬቲቭ ኤአይ የሚለው ነገር ብናየው ጥሩ ነው ነገር ግን በአጭር አገላለጽ ጄነሬቲቭ ኤአይ የምንለው የአርቲፊሻል ኢንተለጀንስ አንዱ አካል ምንድነው የሚያደርገው ኮንቴንቶችን አርት ሊሆን ይችላል ሚውዚክ ሊሆን ይችላል ሳውንድ ሊሆን ይችላል ቴክስት ሊሆን ይችላል ሙቪ ሊሆን ይችላል ተንቀሳቃሽ ምስል ሊሆን ይችላል ያንን ኮንቴንት ክሬት የሚያደርገው አናላይዝ በፊት ኮምፒውተሮች እንደሚያደርጉት እንደዚህ አይነት ነገር ፊድ ስታደርጉት አናላይዝ አድርጎ ይሄ ነገር ይሄ ነው የሚላችሁ አሁን ግን እንዲህ ያለ ነገር በእንደዚህ አይነት ነገር አርቲፊሻል ኢንተለጀንስ ስታስተምሩት በስዕል በቪዲዮ በቴክስት በስክሪፕቶች ስታስተምሩት ከዛ ከተማረበት ከሰበሰበው መረጃ ደግሞ አድርጎ አዲስ ለየት ያለ ነገር ጄነሬት ማድረግ ወይ ደግሞ መፍጠር የሚለውን ነገር የሚያደርግ እንግዲህ የሚደረግበት መስክ ነው ማለት ነው ስለዚህ ሪኮግናይዝ ማድረግ ብቻ ሳይሆን ፓተርን ከዚህ በፊት ኮምፒውተሮች የሚታወቁት ዳታን አናላይዝ በማድረግ ነው ብለን ነው የምናስበው ምስሎችን ቪዲዮዎችን ቴክስቶችን ጄነሬቲቭ ኤአይ ግን የሚያደርገው ምንድነው ከነዛ ከተማረባቸው ከወሰዳቸው ዳታዎች አዲስ የሆነን ደግሞ አውትፑት ኦሪጂናል ወርክ ሊሰኝ የሚችል ነገር ፓራግራፍ መጻፍ ሊሆን ይችላል በሼክስፒር ስታይል ኮምፖዚንግ አዲስ ሙዚቃ ሊሆን ይችላል ዲዛይኒንግ አዲስ ኢሜጅ ወይም ደግሞ ፔይንት አርት ሊሆን ይችላል ጆክ መጻፍ ሊሆን ይችላል ወይም ደግሞ ሾርት ቪዲዮ ክሊፕ ወይ ደግሞ ረዝም ቪዲዮ መስራት ሊሆን ይችላል ስለዚህ ለምሳሌ እንደ ቻት ጂፒቲ እና እንደ ዳሊ ያሉ አሁን ብዙዎቻችን የምንጠቀምባቸው ቱሎች ይህንን የሚያደርጉት በዚህ ይታወቃሉ ጄነሬቲቭ ኤአይ ፋንክሽናሊቲያቸው ይታወቃል ለምሳሌ ቻት ጂፒቲ ሂውመን ላይክ የሆነ ልክ ሰው የጻፈው የሚመስል ቴክስት ረጅም ነገር ፕሮፖዛል ኢሜል ቀልድ anything የሙቪ ስክሪፕት ሊጽፍላችሁ ይችላል ዳሊ ደግሞ የሚሰኘው ወይ ደግሞ የጉግል ኢማጂን የሚያደርገው ምንድነው አስገራሚ የሆኑ በፎቶ የተነሱ በካሜራ የተነሱ የሚመስሉ ፎቶዎችን ወይ በእጅ የተሳሉ የሚመስሉ ፔይንቶችን በሲምፕል ቴክስት ትእዛዝ ያዘጋጅላችኋል ማለት ነው ስለዚህ ይሄ ፊልድ በጣም ወደ ፐብሊክ አዌርነስ እና ወደ ህዝብ ጥቅም በብዛት እየመጣ የመጣው በፈረንጆቹ አቆጣጠር ከ2022 እስከ 2023 ባለው ውስጥ ነውና ሚሊዮኖች የሚቆጠሩ ሰዎች በተለይ ቻት ጂፒቲ መጠቀም ሲጀምሩ እና ዳሊ የሆነ አዲስ ነገር እንዲጽፍላቸው ጆክ እንዲጽፍላቸው የትምህርት ቤት ኤሴ እንዲጽፍላቸው የስራ አፕሊኬሽን እንዲጽፍላቸው ማድረግ በጀመሩበት ጊዜ ነው ይሄ ነገር በጣም እየታወቀ የመጣውና አዶፕሽኑ ወይ ደግሞ የአጠቃቀም ብዛቱ ከዚህ በፊት ከተሰሩ የኮምፒውተር ሲስተሞች ሁሉ እጅግ በጣም ፈጣን ነው ተብሎለታል ማለት ቻት ጂፒቲ 100 ሚሊዮን ዩዘር የሞላው በጣም ባጭር ወራት ውስጥ ነበረ ሪሊዝ ከተደረገበት ጊዜ ጀምሮ ስለዚህ one of the fastest growing የሆነ የኮንሱመር የኮምፒውተር አፕሊኬሽን ሆኖ በታሪክም ተመዝግቧል ማለት ነው እንግዲህ ኤአይ ጀነሬቲቭ የሆኑ ኢሜጆች አርት ወርኮች ኢንተርኔቱን አጨናነቁት በጣም በሚገርም ሁኔታ አንዳንዶቹ የሚያስቁ አንዳንዶቹ የኡነት የሚመስሉ አንዳንዶቹ ፎቶ የሚመስሉ አንዳንዶቹ ፔይንት የሚመስሉ ሁሉንም በቃ ሂውመን ሜድ የሚመስሉ ሰው የሰራቸው የሚመስሉ ሰው ያነሳቸው ፎቶዎች ወይ ሰው በብሩሽ የሳላቸው የሚመስሉ ሁሉ ሆነዋልና እንግዲህ ይሄ ሆነ ከዛ በኋላ ደግሞ ኤአይ ደግሞ ሶፍትዌር ኢንጂነሮች ብቻ የሚሰሩትን ስራ ሲሰራው ሁሉ ማየት ጀመረን ኮድን ሶፍትዌርን መጻፍ ሊጋል ዶክመንትን ጠበቆች የሚያዘጋጁትን ዶክመንት
ማዘጋጀት እንዲሁም ደግሞ ከሰው ጋር ሲሪየስ የሆነ ዲፕ የሆነ ኮንቨርሴሽን ማድረግ ከስተመር ሰርቪስ ላይ ማገዝ ሆነና በ2024 አምና ማለት ነው በፈረንጆቹ የጀነሬቲቭ ኤአይ በጣም ኤቭሪዌር እና በጣም ለሰፋፊ ጥቅሞች ከግለሰብ ጥቅም እስከ ካምፓኒዎች ይሄንን ሶፍትዌር በመጠቀም በጣም ሰፋፊ ስራዎች ውስጥ የሚገባበት ሁኔታ ተፈጠረ ማለት ነው እንግዲህ ዛሬ ላይ ጀነሬቲቭ ኤአይ እንግዲህ አዲስ የሆነ ፌዝ ውስጥ ገብቷል ስሞል ዴሞስ ኦፍ ፓወርፉል ፕላትፎርምስ ካሉት ጀምሮ አሁን ግን ከኢንዲቪጁዋል ጀምሮ እስከ ቢግ ካምፓኒስ ቅድም እንዳልኩት ሪል ወርልድ ለሆኑ ችግሮች መፍትሄ አዳዲስ ነገሮችን መስራት የሚቻልበት ነገር ውስጥ ተገብቷል ማለት ነው እንግዲህ እንግዲህ ከዚህ ጋር በተያያዘ ነው ዛሬ ላይ ማስቃኛችሁ ጉግል በቅርቡ አናውንስ ያደረገው ሪሊዝ ያደረገው ሰዎች እየተጠቀሙበት የሚያስገርም ነገሮችን እየሰራ የሚገኘው የጉግል ኤአይ ፕላትፎርሞች ናቸው ሶስት ናቸው ቪኦ ፍሎ እና ኢማጂን ይሰኛሉ ሶስቱንም በተቻለ መጠን ምን እንደሆኑ ነግራችኋለሁ እነዚህ አስገራሚ የሆኑ የኤአይ ቱሎች የኤአይን የጀነሬቲቭ ኤአይን ጉዳይ እስካሁን ካየነው በላይ ወደሚቀጥለው ሌቭል የሚሄድበትን ሁኔታ ነው እንግዲህ የሚያሳየው ማለት ነው ከጉግል ቪኦን ጀምር እስቲ ጉግል ቪኦ እንግዲህ የጉግል ኩባንያ ስቴት ኦፍ ዘ አርት የመጨረሻው ሌቭል የተራቀቀ የሚባል የቪዲዮ ጀነሬት ማድረጊያ ሞዴል የኤአይ ሞዴል ነው ማለት ነውና ቪዲዮዎችን ከሲምፕል ፕሮምፕት በጣም ሲምፕል በሆኑ የቴክስት አገላለጾች የሚያስገርም ቪዲዮ የሚሰራበት ነው አንድ ምሳሌ ልንገራችሁ think of like onion በመጥበሻ ላይ በዘይት አድርጎ መጥበስ ብላችሁ ቴክስት የምታደርጉለት በቃ toasting onion with oil in a pan ብላችሁ ቴክስት ብታደርጉለት ክሬት የሚያደርግላችሁ ቪዲዮ ይሄንን ነው ይመስለው ሪሊ የኡነት በመጥበሻ ላይ ሽንኩርት የተጠበሰ በዘይት የተቆላላ ነው ይመስለውና ይሄ አሁን የኡነት የተቀረጸ እንጂ በኤአይ ጀነሬተር ይሆን አይመስልም ይሄን አስቡ ግን ከዛ በላይ ኤኒቲንግ ክሬዚ የሆኑ ኢማጂኔሽኖችን ቴክስት ታደርጉ የቪኦ ኢንጂን ያንን ነገር ነው ክሬት የሚያደርግላችሁ ማለት ነው ስለዚህ በጣም በሚገርም ሁኔታ የኤአይ አኩሬሲውን በጣም አስተካክሎታል ማለት ነው ስለዚህ ቪኦ3 የሚያደርገው ምንድነው ሃይ ኳሊቲ ቪዲዮዎችን ቴክስት ፕሮምፕት በማድረግ ወይም ደግሞ ኢሜጅን ብትሰጡት ይሄንን ኢሜጅ ተንቀሳቃሽ አድርግልኝ ብትሉት በሚገርም ሁኔታ ያንን ያደርግላችኋል ማለት ነው የቪኦ3 ከዚህ በፊት ከነበሩት የኤአይ የቪዲዮ ጀነሬሽን ቱሎች ላይ የሚያደርገው ምንድነው ሊፕሲንክ አለው ስለዚህ እዛ ላይ ያሉት አክተሮች የሚናገሩትን ነገር አድርግልኝ ብትሉት ያንን ያደርግላችኋል ማለት ስለዚህ ከዚህ በፊት የነበሩት የቪዲዮ ጀነሬሽኖች ያናገና ሌላ ቱል ከታችሁ እንደገና ሲንኩን ለማምጣት መሞከር ነበረባችሁ ቪኦ3 ለየት የሚያደርገው ግን ክሬት የሚደረጉት ካራክተሮች በተለይ ሰዎች ከሆኑ እንዲነጋገሩም ባክግራውንድ ሚውዚክም አብሮ ያንን በፕሮምፕቱ ላይ መንገር ይችላልላችሁ ማለት ነው ከዚህም አንፃር እንግዲህ ወደ በኋላ ማሳያችሁ በአማርኛ የተፈጠሩ አጫጭር ክሊፖች አሉ እንዲሁም አንዱን ጋብዣችሁ ልመለስ ኢቭን አሁን ያልኳችሁ ነገር ምን ያህል ትክክል እንደሆነ የሚያስገርም እንደሆነ እንድታዩት ትንሽ በኤአይ የተፈጠረ የአማርኛ አጭር ክሊፕ አይታችሁ እንመለሳለን ጥበብ ከእድሜ አትመጣም ይቅርታ እንዲህ አይነቱን ነገር በኢትዮጵያ እንዳትመኙ ብዬ መክራችኋለሁ አንድ ወገን ነን አላልክም እንዴ ወደ ሞት መንገድ ወሰድከኝ ከዚህ በኋላ ሁለታችንም አናስታውሰው እኔን የገደልከኝ already በልቤ ውስጥ አለሽ ወደ ሞት መንገድ ወሰድከኝ በእናት ላይ አታስቀር አላስተዋልኩም ቃለሁ እንግዲህ አይተን እንደተመለስነው እንደምታዩት ቪዲዮ ብቻ መፍጠር ሳይሆን የተፈጠሩትን ካራክተሮች የኡነት እንዲናገሩ አድርጎ ሪል የሆነ ሙቪ የተቀረጸ ሙቪ እንዲመስል ማድረግ ይችላል ማለት ስለዚህ ቪዲዮ ማድረግ የሚችለው አኒሜቲንግ ሲን ብቻ ሳይሆን ካራክተሮቹን ቮይስ መስጠት ባክግራውንድ ያለውን ሲን የሚመስል ነገር ባክግራውንድ ስኮር መስጠትና ይሄን ሁሉ ነገር ማድረግ የሚችል ይሄ ከዚህ በፊት ሆኖ የማያውቅ ነው ስለዚህ የቪዲዮ ጀነሬሽኑ በጣም ወደ አዲስ ሌቭል ተሸጋግሯል የምንለው ለዚህ ነው ማለት ነው
ስለዚህ የቪኦ 3 የጉግል የቪኦ 3 አዲሱ የኤአይ የቪዲዮ ጀነሬሽን ኢንጂን ዓላማ ቪዲዮ ክሪኤሽንን as easy as telling a story ወይም መጽሐፍ የማንበብ ያህል ቀላል ለማድረግ ነው። ስለዚህ በተለይ ጀነሬትድ የሆነው ኦዲዮ ከቪዲዮ ጋር መቀላቀሉ ኦተንቲክ የሆነ የሳውንድ ቮይሶችን for dialogue ቅድም እንዳያችሁት ወይም ደግሞ ሪች የሆነ ambient sound ማለት እንግዲህ የቪኦ ኮምፕሊት የሆነ ሙሉ ቪዲዮን ሌላ ቱል ሳትነኩ እዛው ብቻ ሆናችሁ ready to watch የሆኑ ቪዲዮዎችን ክሪኤት ማድረግ ይችላል። ይሄ በፍጹም ከጥቂት ቀናት ከጥቂት ወራት ከጥቂት ዓመታት በፊት ሊታሰብ የማይችል ሳይንስ ፊክሽን የሚመስል ነገር ነው ዛሬ እየሆነ ያለው ማለት ነው። ኢምፓክቱን ኢማጂን ማድረግ የሚከብድ አይመስለኝም። ኮንቴንት ክሪኤተሮች፣ ሙቪ ሜከሮች ፊልምን ወይም ደግሞ ኢንታየር የሆነ የአንድን ፊልም ሴግመንት አንዲት ካሜራ ሳይጠቀሙ አንዲት ማይክሮፎን ሴትአፕ ሳያደርጉ አንድም አክተር ሳይቀጥሩ እንግዲህ ኤአይን ብቻ በመጠቀም የሙቪ ሲን መስራት ፕሮዲዩስ ማድረግ ይችላሉ ማለት ነው። ይሄ በጣም አስገራሚም አስፈሪም የሆነ እውነታ አለ ማለት። ስለዚህ ቪኦ ፎከስ የሚያደርገው በኢንጂኑ ላይ አሁን እንዳልኳችሁ የቪዲዮ ጀነሬሽን ላይ ቢሆንም ቀጣይ ደግሞ የምናየው የጉግል ፍሎ ደግሞ የሚያደርገውን ነገር ደግሞ እንቃኛለን። ፍሎውን ደግሞ እንዴት ብላችሁ ማሰብ ትችላላችሁ? የዳይሬክተሩ ስቱዲዮ ሙቪውን የሚያስተባብረው አክተሮቹን ካሜራማኖችን ሁሉ የሚያስተባብረውና ያን የሚያቀነባብርበት ኮንትሮል ሩም ብላችሁ ማሰብ ትችላላችሁ። ይሄውም በ2025 ከቪኦ 3 ጋር ነው አናውንስ የተደረገው። በጣም በሚገርም ሁኔታ እዛ ጋር የሚሰራውን ስራ የሚያቀላጥፍ በጣም በርካታ ነገሮች ማቀነባበር የሚችል ነው። ስለዚህ ከዚህ አንፃር ከስተም ቢልድ የሆነ ኢንቴግሬትድ የሆነ የጉግልስ በጣም አድቫንስድ የሆነ ሞዴል ምንድነው የሚያደርገው? በቪኦ የፈጠራችሁትን ነገር በኋላ ደግሞ ማስቃኛችኋለሁ። ኢማጂን በሚባለው የኢሜጅ ጀነሬሽን ደግሞ የፈጠራችሁትን ቴክስት ምስሎች ከዛ በኋላ ደግሞ በጀመናይ ደግሞ የሚባል የጉግል ጀመናይ የሚባል አለ። ለቴክስት የሚያግዛችሁ ስክሪፕት ሊጽፍላችሁ የሚችል በርካታ የሚያደርጋችሁ ያን ሁሉ አቀነባብሮ የሚያቀነባብርላችሁ ደግሞ ጉግል ፍሎ የተሰኘው ማለት ነው። ስለዚህ እንዴት ነው ጉግል ፍሎ የሚሰራው ብላችሁ የጠየቃችሁ እንደሆነ ክሪኤተሮችን ፋሚሊያር የሆነ ፊሊንግ ኮንትሮልስ ፊቸሮችን እና ሱፐር ቻርጅ የሆነውን ነገር በኤአይ አብሮ ያቀነባብርላችኋል ማለት። ለምሳሌ ፍሎ ካሜራ ኮንትሮል ሴትአፕ ይሰጣችኋል። ምን ማለት ነው? ሾትን ከአንድ አንግል ለምሳሌ ስፔሲፊክ የሆነ ዋይድ አንግል ፓን ወይም ክሎዝ አፑን ሴትአፕ ያደርግላችሁና በኤአይ ያን አጀስት አድርጎ ጀነሬትድ የሆነውን ሲን አኮርዲንግሊ ደግሞ በቪኦ ክሬት እንዲደረግ ይሆናል ማለት ነው። ስክሪን ቢልደር የሚባል ፊቸር አለው። ያ ፊቸር ምንድነው የሚያደርገው? ሲኑን ልክ ከተለያየ አቅጣጫ ጠምዳችሁ ካሜራ ስትሰሩ የተለያየ አይነት አንግል ለማቀነባበር ያን ሁሉ ነገር እንደምታደርጉትና ዳይሬክተሩ ይሄን አርግ ይሄን ከት እንደሚለው ሁሉ ፍሎ ያንን አቀነባብሮ ያንን ሴትአፕ ለቪኦ ያቀበለውና በዛ መሰረት ደግሞ ጀነሬት እንዲደረግ የሚሆንበት ነው። ስለዚህ ፍሎ ያንን ኢማጂኔሽን ይሰራላችኋል። ቢዮንድ ዘ ፍሬም ያለውን ነገር what happens next የሚለውን ነገር ኮንቲኒዩስ የሆነው ሞሽን ሁሉ የሚያቀነባብር ኔክስት ሾቱን ሁሉ የሚያቀነባብርላችሁ ፍሎ ይሆናል ማለት ነው። አሴት ማኔጅመንት የሚባል ፊቸር አለው። ለምሳሌ አንድ ካራክተር ጀነሬት ያደርጋችሁት የሆነ ሲን ሰርቶላችሁ ክሬት አድርጋችሁበት ከሆነ ያ ኮንቲኒዩስ የሆነ መልኩም ድምጹም ተመሳሳይ የሆነ አክተር የሚቀጥለው ሌላ ሲን ላይ ብትፈልጉት ፍሎ ላይ ያን ነገር አስቀምጣችሁ ቀጣዩን አይነት የተለየ አይነት ሲን እንዲያደርግላችሁ ማድረግ ይችላል። ስለዚህ ኮንሲስተንሲ ኦፍ ስቶሪ ረጃጅም የሆነ ቪዲዮን ጀነሬት ለማድረግ ፍሎ ትልቁን ሚና ይጫወታል ማለት ነው። ስለዚህ ሂሮ ካራክተር ካለ አንድ ክሬት ያደርጋችሁትን ሌላ አይነት ሲን ሌላ አይነት የካሜራ ከት ሌላ አይነት አንግል ውስጥ ገብቶ እንዲሰራ በአንድ ሲን የፈጠራችሁት የቪንቴጅ ካር ወይም የካር ሞዴል ያንኑ ደግሞ በሌላ አንግል በሌላ ሲን ቀጣይ እንዲሆን ፍሎ ያንን ነገር የማቀነባበር ያን ኢንግሪዲየንት ቅመማቅመሙን የማቀነባበር ብቃት አለው ማለት ነው። ሌላው በጣም ለየት ያለው ፊቸር ምንድነው? ፍሎ ቲቪ የሚባል ፊቸር አለው። ምን ማለት ነው? ኢን አፕ ሾኬዝ ነው። ሌሎች የሰሯቸውን ዩቲዩብ ኦፍ የዚህ ኤአይ ጀነሬትድ ቪዲዮ ብላችሁ አስቡት። ሌሎች የሰሯቸውን አሴቶች፣ ሌሎች የሰሯቸውን ፈጠራዎች፣ ሌሎች የሰሯቸውን በኤአይ ጀነሬት የተደረጉ ሙቪዎችን፣ ቅንብሮችን እና አዳዲስ ኮንቴንቶችን እዛ ማየት ይችላልላችሁ። ከዛ ውስጥ እንግዲህ ቻነል በሉት። ስለዚህ በቪዲዮ የተሰሩትን ስለዚህ እዛ ውስጥ ሌሎች የሰሩትን በማየት ኤግዛክት ፕሮምፕቶችና ቴክኒኮችን ከሌሎች በመማር እንዲሁም ደግሞ አዳዲስ ትሪኮችን በማየት ኦልሞስት እንደ ኤጁኬሽናል ዩቲዩብ ቨርዥን ኦፍ የኤአይ ፊልም ብላችሁ አስቡት። ያም ፍሎ ውስጥ ተካቶ መጥቷል ማለት። ስለዚህ ኮላቦሬቲቭ የሆነ አፕሮች አለው። አዘ ኮሚኒቲ ኤክስፐሪመንት ያን የምታዩበት ነው። ሁሉም ቤኔፊት ያደርጋል ማለት ነው በዚህ ሂደት ውስጥ ማለት ነው።
በፍሎውስ ደግሞ ሄዳችሁ ራሳችሁን ኢሜጅ ከሌላ ቦታ አምጥታችሁ የዛን ካራክተር ወደ ቪዲዮ መቀየር ከፈለጋችሁ ወይም ደግሞ በጉግል ኢማጂን ቪዲዮ ኢሜጅን ጀነሬት አድርጋችሁ እንደ ስታርቲንግ ፖይንት ፍሎ ላይ ያን ማቀነባበሪያ መጀመር ይችላልላችሁ ስለዚህ ካራክተር ሊሆን ይችላል ሲን ሊሆን ይችላል ኦር ኢማጂን ክሬት ያደረገውን ነገር ሊሆን ይችላልና ያን ብታደርጉ ሪዛልቱ በጣም አሜዚንግ ነው ፕሮሰሱን አቀነባብሮ you might spend time brainstorm ለማድረግ ከኤአይ ጋር የምታሳልፉትን ቴስቲንግ አይዲያ from scenes to camera ወይም ደግሞ moves ወይም art direction የመሳሰለውን ነገር አንድም ሰው ሃየር ሳታደርጉ ያንን ነገር በፍሎ ላይ እንደ ዳይሬክተር ሆኖላችሁ ያን ቅንብር ያን አይዲያዎች በደንብ በስነ ስርዓት ማቀነባበር ይቻላል ማለት ነው ስለዚህ ይሄ ለክሪኤቲቮች በጣም ኤክሳይቲንግም አስፈርም የሆነበት ነገር ማየት ይችላልላችሁ ኤክሳይቲንግ የሆነው በጣም ወደ ክሪኤቲቭ ስራ ውስጥ ለመግባት በተለይ ሙቪ ለመስራት የአድቨርታይዚንግ ቪዲዮ ለመስራት አዶችን ለመስራት ቅድመ ዝግጅቱ በጣም ብዙ ኮስት ያደርጋል ስኬች መሰራት አለበት አይዲያ መመንጨት አለበት እዚህ ጋር ግራፊክ ስኬች በጣም በርካታ ሰውና የሰው ጉልበትና ገንዘብ ይወስዳል ስለዚህ ጥሩ ሳይዱ ክሪኤቲቮች ወደ ዋና ስራቸው ራሳቸውን እንኳን ስራ ሹት ራሴን የማረጋው ቢሉ አይዲያውን ማምጣትና እስከ ሹቲንግ ያለውን ቅንብር ይሰራላቸዋል ስለዚህ ትልቅ የሆነ ወጪ ይቀንስላቸዋል ማለት ነው ስጋቱ ደግሞ ከዛም አልፎ ራሱ ይስራልኝም ካላችሁ ማርኬቲንግ ኤጀንሲዎችም ችግር ላይ የሚወርቁበት ያንን አይዲያ የሰጠው ሰው እዛው ቪዲዮንም ሰርቶ ሙሉ የተቀነባበረ ቪዲዮ መስራት የሚችልበት ደግሞ ብቃት ስላለው ስጋቱም እሱ የሚሆንበት ሁኔታ አለ ማለት ስለዚህ ጥሩንም ስጋቱንም አብሮ ማየቱ አስፈላጊ ነው ብዬ ስላሰብኩ ነው ሶስተኛው ፒስ ጉግል ከቪኦ እና ከፍሎ ጋር ሪሊዝ ያደረገው ኢማጂን የተሰኘው ነው ኢማጂን ደግሞ ቴክስት ቱ ኢሜጅ ጄነሬቲቭ ሞዴል ነው ቅድም እንዳልኳችሁ አሜዚንግ የሆኑ ፎቶ በፎቶ በሃይ ዴፊኒሽን ፎቶ የተነሱ የሚመስሉ በፔንት የተሳሉ የሚመስሉ ስኬች ካርቶን የፈለጋችሁትን አይነት ነገር በጣም ቀላል በሆነ ትዛዝ ጄነሬት የሚያደርግ የሚችል ነው በቴክስት ትዛዝ ማለት ነው ስለዚህ አውትስታንዲንግ የሆነ ደግሞ ለየት የሚያደርገው ፊቸሩ ደግሞ ምንድነው ከዚህ በፊት ያሉ የኢሜጅ ጄነሬሽን ቱሎች ቴክስት እንዲካተትባቸው ከፈለጋችሁ ቴክስቶቹን ወይም ጂብሪሽ የማረግ የማይነበብ የማረግ ወርዱን የማሳሳት ነገር አለው ኢማጂንን ለየት ያደርገዋል የተባለለት እዛ ኢሜጅ ላይ ለምሳሌ ቢልቦርድ ቢሆን ወይም የሆነ ቴክስት የተካተተበት ቢሆን ያላችሁትን ቴክስት በትክክል አድርጎ በማስቀመጥም ይታወቃልና ስለዚህ ይሄ ነገር በጣም የኢማጂንን ደግሞ ለየት የሚያደርገው ነው ሃይ ፊደሊቲ ወይ ደግሞ ሃይ ዴፊኒሽን የሆነ ዲፈረንት ስታይል ፎቶ ሪያሊስቲክ የሆነ ኢሜጅ ሊሆን ይችላል ካርቱን ሊሆን ይችላል ኦይል ፔይንቲንግ ሊሆን ይችላል ሪል የሆነ በሚመስል ደረጃ የሚሰራበትን ብቃቱ ኢማጂን ፎርን በጣም ለየት ያደርገዋል ማለት ነው ሌላው መልቲሊንጓል ሰፖርቱ ነው በአማርኛም ወይ በሌላ አይነት ቃል በአማርኛውን ቼክ አላደረኩትም ግን በተለያዩ አይነት ቃሎች ቴክስት መጻፍ ከፈለጋችሁ የሚጽፍበት ነው እና ቅድም ደግሞ ቪዲዮን አይታችኋል VO3 መልቲሊንጓል ስለሆነ አማርኛን አንደርስታንድ አድርጎ ይሄን አማርኛ ሲናገሩ ካራክተሮቹ ስራልኝ ብለን ስለተሰራ ያን ያወጣው ማለት ነውና ከእንግሊዝኛም ባለፈ ይሄን ሁሉ ነገር አድርጎ መስራት የሚቻልበት ብቃት አለው ማለት ስለዚህ በአንድ ላይ VO3 ፍሎው እና ኢማጂን 4 ፓወርፉል የሆነ የጉግል ሪሊዝ ያደረገው ቱልኪት ነው የኤአይ ሞዴሎች ናቸው ስለዚህ ኢማጂን ክራፍት የሚያደርገውን ነገር ሃይ ኳሊቲ ኢሜጅ ከዛ ደግሞ ቪኦ ደግሞ በኢማጂን የተፈጠረውን ኢሜጅ ወደ ቪዲዮ ወደ ላይፍ የሚፈጥርበት ከዛ በኋላ ደግሞ ፍሎ ደግሞ ያንን ሁሉ ነገር አቀነባብሮ ልክ እንደ ዳይሬክተር ሆኖ ዩዘብል የሆነ ክሪኤቲቭ ወርክ ፍሎ ደግሞ የሚፈጥርበትን ነገር አስቡ ስለዚህ የጉግል ስትራቴጂ በዚህ ሂደት ውስጥ ኤቭሪ ሚዲያ ፎርማት ኢሜጅ ቪዲዮ ኤንድ ኦዲዮ በጀመናይ ደግሞ ኢቭን ቴክስትንም ጨምሮ ኢንቴግሬት አድርጎ ለሪል ወርልድ ዩዝ ኬዝ ጥቅም ላይ ማዋልና ማርኬቱንም ዶሚኔት ማድረግ እንደሆነ እንግዲህ ያው ከዚህ መረዳት ይችላልላችሁ ማለት ነው ሌላ ልጨምርላችሁ actually Google also has የኤአይ ሚውዚክ ሞዴል አላቸው ሊሪያ ይሰኛል ሊሪያ ደግሞ የባክግራውንድ ሳውንዶችን ሳውንድ ትራኮችን ከቪኦና ከቪኦ ጋር ተቀነባብሮ እንዲሰራ ባክግራውንድ ሳውንድንና ትራኮችን መፍጠር የሚችል ሊሪያ የሚባል ስለዚህ አሁን ሙዚቃውንም ካፕቸር አደረገ ማለት ስለዚህ ሙሉ የሆነ የስቱዲዮ አገልግሎት መስጠት የሚቻልበት አይነት የኤአይ ሞዴል ነው ማለት ስለዚህ ክሪኤተር እንግዲህ ቲዮሬቲካሊ ኢንታየር የሆነ ኦዲዮ ቪዥዋል ኤክስፒሪየንስ የማርኬቲንግ አር ሊሆን ይችላል አጫጭር ሙቪ ሊሆን ይችላል ዶክመንተሪ ሊሆን ይችላል ኤኒቲንግ ዩዚንግ ኤአይ ምንም አይነት ቱል ሳይጠቀም በእነዚህ ቱሎች ብቻ እንግዲህ እንዲህ ያለ ሙሉ ኦዲዮ ቪዥዋል ፕሮዳክሽን መስራት የሚቻልበት ሁኔታ አለ ማለት ነው ይሄ እንግዲህ የወደፊቱ ነገር the future የወደፊቱ ነገር ፍንጣቂ የሚሰጥ ነው ዛሬ እንደዚህ ከሆነ የዛሬ ዓመት የዛሬ 10 ዓመት የዛሬ 20 ዓመት ምን ሊሆን ይችላል በተለይ በክሪኤቲቭ ዓለሙ ላይ የሚለውን ነገር በሚያስገርም ኢማጂኔሽን እውነታውን ዛሬ ላይ የሚያስጨብጠን እንግዲህ ሪያሊቲ ወይ ደግሞ ክስተት ነው ማለት ነው ይሄ የቪኦ የፍሎ እና የኢማጂን ጉዳይ ማለት ነው
እነዚህ ቱሎች እንዳልኳችሁ ለመዝናኛ ክሪኤቲቭ ለመሆን ብቻ አይደለም ሪል ወርልድ ውስጥ ገብተው ስራ ሊሰሩ የሚችሉበት ሁኔታ አሁን ኦሬዲ ሪያላይዝ እየተደረገ ነው ማለት ነው ምክንያቱም አርቲስቶች ፊልም ሜከሮች ኮርፖሬሽኖች የማርኬቲንግ ኤጀንሲዎች እና የሶሻል ሚዲያ ኢንፍሉዌንሰሮች ሁሉ ይሄንን ፕላትፎርም በመጠቀም ስራቸውን ፕሮዳክሽናቸውን ክሪኤቲቪቲያቸውን በጣም የሚያቀላጥፉበት ሁኔታ ውስጥ እየተገባ ነው የሚገኘው ስለዚህ ጀነሬቲቭ ኤአይ የምንለው ነገር ለኮርፖሬት ወርልድ ለሪል ወርልድ ቱል እና ጥቅም ለኢንዱስትሪ ዩዝ የሚውልበት ነገር እየተገባ ይገኛል ከአርት ጀምሮ እስከ ዲዛይን እስከ አድቨርታይዝመንት እስከ ኢንተርቴይንመንት እና ከዛም ባለፈ ማለት ስለዚህ ምን ማለት ነው ይሄ ኦን ዘ ግራውንድ ፕራክቲካሊ ምን እየሆነ ነው የሚለው ነገር የተወሰነውን እስቲ ለመቃኘት እንሞክር ለምሳሌ የጉግልን ቱል አዳፕት ካደረኩት ካምፓኒዎች የተወሰኑትን ኤክስፒሪየንስ ሼር ላርጋችሁ ለምሳሌ ካምፓኒዎች ብዙዎቹ የአድቨርታይዝመንት ካምፓኒዎች ተቋማት ሻጮች ኮርፖሬሽኖች ቢሮዎች ማኔጅመንት ካምፓኒዎች ሁሉ የኤአይን ጥቅም ሱፐር ቻርጅ አድርገው ለኮንቴንት ክሪኤሽን ፐርፐዝ ለካምፔን ለኤጁኬሽን ለማርኬቲንግ ለሴልስ ለመሳሰል ለከስተመር ኢንጌጅመንት ይጠቀሙበታል እንዲህ አይነት ነገሩን ለመስራት ትራዲሽናሊ በጣም ውድ የሆነ የማርኬቲንግ ካምፓኒ ተቀጥሮ ኮንቴንት ክሬተሮች ተቀጥረው ዊክስ ኦፍ ፕላኒንግ ተደርጎ ስክሪፕት ተጽፎ ሹቲንግ ተደርጎ ኤዲት ተደርጎ የሚሰራ ነገር ነበር ዛሬ ላይ ግን ያሉ እንደ VO3 ያሉ ጀነሬቲቭ ኤአይ ቱሎች ያንን ታይምላይን ሽሪንክ አድርገው ድራማቲካሊ በአንድ ቀን በሰዓታት ውስጥ አንድ ሙሉ ኮመርሻል አድ የመስራት የሚቻልበት ነገር ውስጥ የተገባ ነው ለዚህም ነው ማርኬቲንግ ካምፓኒዎች ይሄንን ኤክስፐሪመንት አትሊስት አይዲያውን ዴቨሎፕ ለማድረግ ከዛ በኋላ አክቹዋል ሹቲንጉን ራሳቸው ለማድረግ ሪል አክተሮች ከተፈለጉ ማለት ነው ሪል የሆኑ የታዋቂ ሰዎችና ብራንድ አምባሳደሮች ከተፈለጉ ማለት ነው ካልተፈለጉ ደግሞ በዛው ያልቃሉ ነገር ግን አትሊስት አይዲያውን አይዲዬሽኑን ለመስራት በጣም በሰፋፊው በዚህ ውስጥ ገብተው ብዙ ነገሮቻቸውን ሙድ ቦርዳቸውንና ኢኒሺያል ስራዎቻቸውን እየሰሩበት ይገኛል ለምሳሌ ቢሮሎች ጄነሪክ የሆኑ ቢሮል ምንላቸው አሉ ለባክግራውንድ ጥቅም የሚሆኑ የተለያዩ ጄነሪክ የቪዲዮ አይተሞች እነሱን ክሬት እያደረጉ ሌላ በአክቹዋል የሚሰሯቸው ነገሮች ውስጥ ሞር ተጨማሪ አሴት ሆኖ እንዲገቡ የሚደረግበት ነገር ሁሉ በብዛት የሚታይበት ጊዜ ላይ እንገኛለን ማለት ነው ስለዚህ አኒሜትድ ግራፊኮች ሌላ ጊዜ በሲጂአይ አኒሜተሮች በቪዥዋል ኢፌክት ኤክስፐርቶች ይሰሩ የነበሩ ነገሮች አሁን ኤአዩ በቀላሉ አኒሜትድ የሆኑ ነገሮችን ለስራዎቻችሁ ለራሳችሁ ለቪዲዮ ኤሌመንት ለማርኬቲንግ አዶቻችሁ መጠቀሙባቸውን መግቢያዎች በመሃል ያሉ ትራንዚሽኖችን አኒሜሽኖች አሁን እየሰራ ይገኛል ማለት ነው ኤአይ ስለዚህ በጣም በከፍተኛ ደረጃ ገብቶ ይሄን ስራ ይሰራ ነው ውጤቱ እንግዲህ ሪፖርት ሰጀስት እንደሚያደርገው ከሆነ ታይም ኢንቴንሲቭ እና ኤክስፔንሲቭ የነበሩ ፕሮዳክሽኖችን በቀላሉ በአናሳ ሁኔታ ኩዊክ እና ኤፊሽንት በሆነ ሁኔታ በርካታ የማርኬቲንግ ስራዎች እየተሰሩ እንደሆነ እንግዲህ ሪፖርቶች ያሳያሉ ማለት ነው ስለዚህ ኢንድለስ የሆነ አወር በርካታ ሰዓቶች ይወስዱ የነበሩ በርካታ ካሜራዎች ክሩዎች ሰዎች ፕሮቶታይፖች ይወስዱ የነበሩ ነገሮችን በአንዲት አፍተርኑን ከኤአይ ጋር ብቻ ተነጋግራችሁ በጥቂት ሰዓትና ደቂቃዎች ውስጥ ሪዘልቱን ያለቀ ነገር መስራት የሚቻልበት ሁኔታ ውስጥ እየተገባ ይገኛል ማለት ነው ተመልካቾቼ ስለ ኤአይ ስለ ጀነሬቲቭ ኤአይ በተለይ ደግሞ ጉግል ሰሞኑን ሪሊዝ ስላደረገው VO3 ፍሎው እና ኢማጂን 4 የሚያስቃኘውን የመጀመሪያ ክፍል ፕሮግራም እዚህ ጋር ቋጫለሁኝ ሳምንት ከዚሁ ጋር እንቀጥላለን በሆሊውድ ውስጥ ምን እየተከናወነ እንዳለ ወደኛም መጥቶ በአማርኛ እየተሰሩ ያሉ አንዳንድ ስራዎችን ከዛ በኋላ ደግሞ የጥሩነቱን ያህል ስጋቱን ዲፕ ፌክ የምንለውን ሚስ ኢንፎርሜሽን የምንለውን ወደፊት እንዴት ነው ከዚህ ነገር ጋር ተላምደን የምንኖረው ማየት ማመን ነው የሚባለው ነገር በቃ ቀረኮ አሁን ማየት ማመን ነው ነበር አሁን ግን ማየት ማመን አይደለም ስለዚህ እንዴት ነው በኤአይ የተፈጠሩ ነገሮችን ከእውነተኛው የምንለየው ምን እየተደረገ ነው በኢንዱስትሪው ላይ በቴክኖሎጂ ሴክተሩ ላይ ምን እየተደረገ ነው ያን ለመለየት የሚለውን ነገር የሚያስቃኘው ክፍል 2 ፕሮግራም በሚቀጥለው እንመለሳለን እስከዛው አስተያየቶቻችሁ እንደተለመደው ጻፉን ይደርሰኛል ከዛሬው ዝግጅት ብዙ ነገር እንደተማራችሁ እንደተገረማችሁ እንደተዝናናችሁ ተስፋ አደርጋለሁ ሳምንት በዚህ ቶፒክ ላይ በሁለተኛው ክፍል እስከምንገናኝ ቸር ሰንብቱ